ሰንበቱ ወይዘሮ ዝናሽን ሊጠይቃት እስር ቤት ሲሄድ እሷም እጅግ ማመን አቅቷት አይኔ ነው ወይስ ሰንበቱ ነው እያለች እንግዲህ ስታየው ደህና ነሽ ወይ የልጄ እናት ብሎ ይላታል። እሷም ምን ልትሆን ነው እዚህ የመጣከው? ይሄ ሁሉ ነገር ውስጥ እየከተትከኝ አንተ ነህ እያለችው ትገኛለች። አምራንም ንብረት እንግዲህ ስብሰባ ላይ ይዛለች። አሁንም የኤርሚያስን መኪናና እሱ ጋር ያለውን ቤት ከሰጠከኝ መቅኔን እሰጣለሁ ብላው ነበረ። ነገር ግን እሷ አሁንም ከአቶ ለይኩን እና ከነ ወይዘሮ ዝናሽ 80% ድርጅቱን እንደምትፈልግ አስረግጣ ነው እንግዲህ እየነገረችው። ኤርሚያስም በሚያሳዝን ሁኔታ መንገድ ላይ ቁጭ ብሎ ኤሚ ብቅ ስትል አያት አለው ብሎ በተቀመጠበት እየጠበቃት ይገኛል። ኑሐሚንና ናሆምም አብረው እያወሩ ያለ የድርጅቱን ይሄን ያህል ብር መስጠት ይሄን ያህል ፐርሰንት መስጠት ለዚህ ቤት ትልቅ አደጋና ኪሳራ ነው። ምክንያቱም አቶ ለይኩን ይህንን ሁሉ አመት ዘመኑን የፈጀበት ይሄ ድርጅት ነው። ይሄ ድርጅት ደግሞ ከሌለ ከባድ ነው። ቤቱና መኪናዎቹን ቢሆኑ ከክስታችን ጋራ የሽር ነው ይላታል። እንግዲህ እናሁም ይሄን ሁሉ ነገር እንግዲህ ተደብቃ ኤሚ እየሰማች ነበረ። እኔ እሞታታለሁ እንጂ ቤተሰቦቼን ጎዳና ላይ አልተዋቸውም በፍጹም ብላ እንግዲህ እሷም ውሳኔዋን ወስናለች። ኑሐሚንም አሁን ላይ ናሆምም እንግዲህ ኤርሚያስ ከአምራን ጋራ ሲያወሩ ሰምቻቸዋለሁ። በእርግጥ ይሄ ተቀይሯል መሰለኝ እኔም እንዲሁ ዝም ብዬ ነው የኮነንኩት ብሎ ሲላትም እሷም አሁን ላይ አንተ ብትችል ከሷ ጎን እንዲሆን ብትፈቅደለት እኔ ደስ ይለኛል ትለዋለች። በቃ እኔም ከእንግዲህ በኋላ እሱን አልነካውም አልገፋውም ብሎ ይላታል። እሱም እንግዲህ በአጋጣሚ ውጪ ሲወጣ ኤርሚያስ ቁጭ ብሏል። አሁን ልመታክ ነው የመጣሁት ብሎ ሲለውም በሚያሳዝን ሁኔታ ኤርሚያስ የፈለግከውን አድርገኝ እኔ አሁን ላይ ካንተ ጋር የምታገልበትም ምንም የምልበትም የምሟገትበትም አቅም የለኝም። የሰራሁት በደልና ኃጢአት ይበቃኛል ብሎ እጅግ ስቅስቅ ብሎ ሲያለቅስ እሱም እንግዲህ በል አሁንና ተነስና እቀፈኝ፣ አሁን ሁሉም ነገር ገብቶኛል፣ አሁንና ወደ ቤት እንሄድ ብሎት እንግዲህ እሱም ይዞት ወደ ቤት እየሄደ ይገኛል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደመንከረማችሁ ተወዳጁን ኑሐሚን ድራማን ይዤላችሁ መጥቻለሁ። እስኪ በቀናነት ላይክ ሼር እያደረጋችሁ አካውንቴን አንቀሳቅሱልኝ። ወይዘሮ ዝናሽም ሲምባን ድንገት ስታዩ አይኔ ነው ወይስ ሲምባ ነው ብላ ትላለች። እሱም ደግሞ ምን ልትሆን ነው የመጣከው እዚህ ብላ ስትጠይቀውም እሱም ደግሞ አንቺን ልጠይቅሽ ነው የመጣሁት የልጄን እናት መጠየቅ አልችልም እንዲህ ብሎ ሲላት እሷ ደግሞ አንተ በፍጹም እኔ ልጠይቀኝ አይደለም የመጣከው፣ ያደረግከውን ነገር ደግሞ ጠንቀቀ ታውቃለህ። ከዚህ ከፊትም ደግሞ ተው እያልኩክ ነው እዚህ ሁሉ ጣጣ ውስጥ እየከተትከኝ ስትለው አንቺ የምትሆኝ ማስተካከል ትቼ ነበረ ጆሮ ያለው ብሎ ሲላትም አንተ መሆንክን እዚህ ጋር ያስጠረከኝ አንተ መሆንን ባቅ ኖሮ በፍጹም አልወጣም ነበረ ብላ ስትለው ለምን ዝንዬ ብሎ ሲላትም እሷም ደግሞ እውነታው ማጋ እንዳለ እኔም አንተም ጠንቅቀን ነው የምናውቀው፣ ሰለምን እውነት ነው የምታውቂው ብሎ ሲላትም እስኪ አሁን እንደው በፈጠረ ከአምላክ ብለክ እንደው እስኪ እውነቱን ልጠይቅክ የዛለታ ማታ ምንድን ነው የተፈጠረው ብላ ስትለው እሱም የተፈጠረውንማ አንቺ ራስሽም ጠንቅቀሽ ነው የምታውቂው፣ እኔ የዋ ስለሆንኩ ነው እንጂ ከገዳይ ጋር ቆሜ የማውራው ሲላት እሷም ደግሞ እርግጠኛ ነኝ የሆነ አስከሬን እንደቀበርን እኔ በጣም እርግጠኛ ነኝ፣ ስለዛ አስከሬን ደግሞ እንደምታውቅ አውቃለሁ ብላ ስታስረግጣ ስትነግረውም እሱም እኔ በፈጣሪ እርዳታ ነው የተረፍኩት፣ እኔ ሌላ ነገር የማውቀው ነገር የለም ብሎ ሲላትም እሷ ደግሞ ግድ የለም እውነቱ ትዘገያለች እንጂ መውጣቷ አይቀርም ተደብቃ ስትለው እኔ እውነት ቢኖረኝምና እውነቱን ማቅ ነገር ቢሆን አንቺን የእውነት እዚህ እስር ቤት እንድትቆይ የምፈልግ ይመስልሻል? በነገራችን ላይ አንቺ መታሰር አልነበረብሽም፣ ሽጉጥ መዞ የተኮሰብኝ ባለቤትሽ ነው ብሎ ሲላትም እንዳጨርሰው ስለሱ ክፉ ነገር እንድትናገር አልፈቅድልክም ስትለው ይገርማል፣ ባለቤትሽን ይህን ያህል የምትወጁ አይመስለኝም ነበር ብሎ ሲመልስላትም ወይዘሮ ዝናሽም አንተን ያገኘኋት ቀን ያቺ ቀን የተረገመች ቀን ናት ብላ ስትመልስለት እሱም ደግሞ ዳግምን የመሰለ ልጅ ደግሞ ከኔ እንዳገኘሽ እንዳትረሺ፣ እኔ ባለውለታሽ ነኝ ይላታል።
ዝናሽም እጅግ በጣም ስለተበሳጨች ሁለተኛ ዳግም እኔ አጠገብ እንድትደርስ አልፈቅድልክም ብላ ጥላት ትሄዳለች። በጣም በድፍረት ነው እንግዲህ ደግሞ ጽድት ብሎ ነው ያሁን ላይ ዳግም አባት እየተንቀሳቀሰ ያለው። ምክንያቱም ምንም ነገር እንዲነቃበት አልፈለገም። ነገሮቹን ሁሉ እያካሄደ ያለው በሚገርም ሁኔታ። ቅመሚትም ደግሞ የኑሃሚንን ሀያት ስታገኝ ምን አለ እንደዚህ ትልቅ እናት ብትኖረኝ ብላ ስትልም የኑሃሚንም እናት ሀያትን ቅመሚትዬ የኔ ውድ እናት ሳይሆን ሀያት ነው የሚባለው ብላ ስትላትም ቅመሚትም ደግሞ እናቷን ሳታገኝ ሀያት ናፈቀች አለች አሮጊቴ ብላ ትላታለች። አሮጊቴም ደግሞ መቼ ነው እኔ እንደዚህ እያልኩሽ አንቺ ብላ ስትላትም የኑሃሚንም ሀያት ከት ብላ ትስቅና ታያት በጣም እኮ የበሰለች ልጅ ናት ብላ ስትል አሮጊቴ ደግሞ ያው የጎዳና ህይወት በደንብ እንድትበስልና ጠንካራ እንድትሆን አድርጓታል ብላ ስትላትም እሷም እንደው ለመሆኑ እስኪ ተይና አሁን ስለ እናቷና አባቷ የሚታወቀው ነገር አለ ወይ ብላ ስትጠይቃትም ቅመሚትም ስለ እናቴ እንኳን ተዩ ማወቅም አልፈልግም፣ ግን እንደ ኑሃሚን መልካም አባት ቢኖረኝ በጣም ደስ ይለኝ ነበረ ብላ ትላለች። ኑሃሚንና አባቷ አንድ ላይ ሲጫወቱ እኔ በጣም ነው የምቀነው ብላ ስትላትም አሮጊት የምቅርበት አደርጋትና እንዲሁ ዝም ብላ ነው እንጂ እኮ የምትጨናነቀው ጋሼ እኔ መልካም አባት ሆንሻለሁ ብሎ ቃል ገብቶላታል ስትላት የኑሃሚንም ሀያት በጣም ሰፍሰፍትልና አይዞሽ እሱም አባትሽ ነው የሚሆንሽ ብላ ትላታለች። እኔም ደግሞ ሀያት እሆንሻለሁ ብላ ትላታለች። ቅመሚትም ወይኔ ታድዬ አሁን ላይ ሰው በሰው ሆንኩኝ አይደለ ብላ እንግዲህ ስትልም አሁን ኑሃሚንም ሀያት እኔ ለታንጉቴ ደጋግሜ ስልክ ብደውልላትም ስልክ አታነሳም ብላ ስትላት ታንጉቴ ማናት ብላ ደግሞ አሮጊቴ ትጠይቃታለች። እሷም እናንተ ኑሃሚን ነው ማን ነው የምትሏት? እኔ የምላት ታንጉቴ ነው ብላ ትላታለች። አሁን ነው የወጣችሁ ከጮኛዋ ጋር ነው ቀጠሮ አላት መሰለኝ ትመጣለች ብላ ትላለች። እንደዛ ከሆነማ ከጓደኛዋ ጋር ከሆነች አረብሻቸውን በቃ ምንም አትሆንም ብላ ስትላትም መለስ ስትልና እናናይም እስኪ ሰላንቺ ህይወት ጉዳይ ንገሪኝ፣ እንደዚህ ወገን ዘመድ የለሽም ወይ ብላ ስትላት ቢኖሩስ ምን ይጠቅሙኛል በችግር ጊዜ ካሉ ሆኑኝ ብላ ትላታለች። እሱማ ልክ ነሽ፣ እኔ ግን ስለዚች ስለ ልጅ እስኪ ልጠይቅሽ እናት አባቷ የሚታወቅ ነገር የለም ወይ ብላ ስትላት እሷ እኔ ስለሷ ምንም ነገር የማውቀው ነገር የለም፣ ኑሃሚን ግን የሆነ ነገር እንደምታውቅ እርግጠኛ ነኝ ብላ ትላታለች። ኑሃሚንና ኑሃሚንም አብረው ተቀምጠው እንግዲህ እያወሩ ያለ ኑሃሚንም ግን ይሄ ሁሉ ነገር አልፎ መቼ ነው በደስታ በሰላም የምንኖረው ብላ ስትለው እኔ አንድ ቀንም የሚገርመው ሁኔታ በዚህ ጉዳይ አምራን የዚህን ቤት ህይወት ህልውና ትታደጋለች ብዬ አስቤውን ገምቼውም አላውቅም ብሎ ሲላትም በአጋጣሚ ግን የሚተደብቃቸው እየሰማች ነበረ እና ምን አዲስ ነገር አለ ስለ ኤሚ ብላ ስትጠይቀውም አባዬም እንግዲህ የምትፈልገውን ነገር ይደረግና በቃ ይሰጣትና ሕክምናው ይጀመር ብለዋል ብሎ ሲላትም ይሄ እውነት ብላ ስትጠይቀው የድርጅቱን 80% ሊሰጣት ነው ወይ ታዲያ ብሎ ሲላትም እናንተስ ታዲያ ምንድነው የሚተርፋችሁ ብላ ስትለው ቢያንስ እንኳን ኤሚን እናተርፋታለን፣ ትርፋችን እሷ ትሆናለች፣ ምንም ማድረግ አይቻልም ብሎ ይላታል። እሷም አዎ ልክ ነህ፣ እሷ ከዳነች ንብረቱ ይመጣል፣ ብዙም ብትለፉበትም ብትደክሙበትም ስትለው ይሄ ድርጅት ነበረ ለቤተሰብ ትልቅ እንግዲህ ቤቱንም ሁሉንም ነገር የሚያንቀሳቅሰው ቤቱም መኪናውንም ደግሞ የአክስቴ ሼር አለበት ብሎ ይላታል። ኑሃሚንም እጅግ በጣም የደነገጠችበት ፓርት ነው ይሄንን። ኤሚም እንግዲህ ይሄንን ስለሰማች በፍጹም እሞታታለሁ እንጂ እነሱም ቤተሰቦችን ጎዳና ላይ አልጥላቸውም፣ እሷ ደግሞ እንድትጫወትባቸው አላደርግም ብላ ትላለች። እናሁንም እንግዲህ ከአምራን ጋራ ኤርሚያስን አብረው ሆነው አይቻቸው ነበረ ብሎ ሲላት አመን ሲያረጉ ነው ያያቸው ብላ ስትጠይቀውም ሁለቱ ሲጨቃጨቁ ነበረ ትይላታል። በምን ጉዳይ ነበረ የተጨቃጨቁ ስትለው በኤሚ ጉዳይ ነው። እናም እሱ በእርግጥ ይሄ ልጅ እየተለወጠ ይመስለኛል። እናም በሚገርም ሁኔታ አምራን የራቁት ቪዲዮ ይዞባት ነበረ እና በሱ ነበር እያስፈራራት ያለው። አሁን ላይ ግን እሱንም እንዳጠፋላት ነግሮታል። ሲነግራት ነበረ ግን
ያንቺ እዛ ጋር የእሱ ጋር እንደዚህ አይነት ነገር አለመኖሩ ቪዲዮ አለመኖሩ በምን እርግጠኛ ነኝ ብሎ ሲላት፣ ኧረ በስመ አብ እኔ እርግጠኛ ነኝ እንደዚህ አይነት ነገር እሱ ጋር የለም ብላ ትለዋለች። እሱም ስላሳሰበኝ ነው እንጂ እንደዚህ አይነት ነገር ማሰብ አልፈልግም ብሎ ይላታል። እና ቆይ ግን ምንድን ነው ያለ ሲባባሉ ነው የሰማከው ብላ ስትለውም እሱም ቪዲዮን እንደሚለቅባት ለኤሚ እንትኑን ካልሰጠቻት ብሎ ሲጠይቃትም እሷ ደግሞ ያው እርግጠኛ ነኝ ለክብሯ የምትጨነቅ ሴት ስላልሆነች ልቀቀው ነው የምትለው ትለዋለች። እንደ ግምትሽ ነው የሆነው ብሎ ይላታል። እንግዲህ አሁን ላይ አንተ ልጁ በእርግጥ ተመልሷል ይመስለኛል ብሎ ሲልም አንተ አሁን ፍቅሩ ቀርቶ ከልጅቷ ጎን ሆኖ እንዲያጽናናት ብትፈቅድለት ደስ ይለኛል ብላ ስትለውም እና አሁንም እኔም እንደዛ ነው እያሰብኩ ያለሁት ይላታል። እሷም ደግሞ አዲስ ነገር አለ ስለ ኤርሚያስ እያለች እያለ ስልክ ይደውልለታል ለናሆም። ስልኩን አንስቶ ማን ነው ብላ ስትጠይቀው ያቺ የተረገመች አምራን ናት ብሎ ይላል። እንግዲህ ስልኩን አንስቶ ሄሎ ብሎ ሲላትም ምን ፈልገሽ ነው ሲላት፣ እንዴ ለምንድን ነው እያመናጨቀኝ የምታወራው? በስርዓት አታወራም? እንዲ የእህትህ ህልውና እኮ ህይወት በእኔ ነው ያለው ትለዋለች። እሱም እንግዲህ ምን ፈልገሽ ነው ሲላት፣ አሁኑኑ 100 ሺህ ብር ፈልጋለሁ ትለዋለች። እንዴ አሁን ለት አይደለ እንዴ 200 ሺህ ብር ያስገባውልሽ ምን እየሆንሽ ነው ብሎ ሲላትም ልጠጣበት ነው ትለዋለች። ለምንድን ነው የምትጠጪው? አንቺ ድንገት እንኳን ለምርመራ ብትጠሪ ለእህቴ ጉመሩን እንድትሰጪ ለምን ያስፈልጋል መጠጥ ብሎ ሲላትም ለካ የእህታችሁ ህልውና እኔ ጋ ነው ያለው። በቃ ለምን እንደዚህ አናደርግም? እናንተ ተስማምተን አንተም ለመቆጣጠር እንዲመችክ እኔን ለምን ቤት አልመጣም እናንተ ጋር ስትለው እሱን እንዳታስቢው ይላታል። እናም አሁን 100 ሺህ ብሩን እንድታስገባ ትለዋለች። እናም ስልኩን እንግዲህ ትዘጋለች። እሷም በቀል ነው የያዘችው። በቃ ልጅቷ በጣም ነው የተበቀለቻቸው ያለችው። እሱም ልሳንሽን ይዝጋው ብሎ ነው እንግዲህ ስልኩን እየዘጋባት። በስተመጨረሻም በቃ ተረጋጋ ብላ ኑሃሚንም ናሆምን ለማረጋጋት ትሞክራለች። ሁሉንም ነገር ግን በሚገርም ሁኔታ ኤሚ እየሰማች ነው ይሄንን። ኤሚም ደግሞ ወስናለች። አሁን ላይ ያው ቤተሰቡን ሊጎዳ ይችላል፣ በጤናዋ ጉዳይ ላይ ችግር ሊያመጣ ይችላል። ውሳኔዋ በጣም ከባድ ነው። ዳግምም ኢንስፔክተሩ ጋር እየሄድና አሁን ላይ ያገኛችሁት መረጃ በቂ አይደለም ወይ ለምንድን ነው የማትለቋቸው ብሎ ሲጠይቀው አሁን ላይ እሱ ብቻ በቂ አይደለም ይለዋል። ምክንያቱም ቀን ለመጀመሪያ እናንተ አንደኛ ተጠርጣሪ አባቴ ነው ብላችኋል። እናም ደግሞ ዘሪሁን የሚባለው ልጅ ራሱ ሙሉ መረጃ ሰጥቷችኋል። ለምንድን ነው ይሄ በቂ አይደለም ወይ ብሎ ሲለውም ኢንስፔክተሩም አሁን ላይ እሱ በቂ አይደለም፣ ምክንያቱም ማስረጃ በደንቡ መሰብሰብ አለብን ብሎ ይለዋል። ከዚህ በላይ እንዴት እሺ አባቴን እኔ ገዳይነት ብዬ አፌን አውጥቼ አልለውም፣ መቼም እርግጠኛ ነኝ ይህን ነገር ያደረገው እሱ ነው ብሎ ይለዋል። ቆይ አንተ ለምን እንደዚህ ያልክ በአባትህ ላይ ለምን እንደዚህ ታደርጋለህ ብሎ ሲለው ከዚህ በፊት እኮ እነሱን እነ ወይዘሮ ዝናሽን ገዳይ ናቸው ብለክ ከሳቸው ነበረ። ቆይ አንተ የምታውቀው ነገር አለ ወይ በአባትህ ላይ? ከዚህ በፊት ወንጀል እየሰራው በሰው መግደልም ቢሆን እንግዲህ የሰራውን ነገር የምታውቀው ነገር አለ ወይ? የምታውቅ ነገር ይመስለኛል ብሎ ይለዋል። እሱም በጣም ይደነግጥና አፉ ይተሳሰራል። ምን ነው ደነገጥክ ዳግም ብሎ ሲለውም ለማንኛውም በዚህ ዙሪያ ላይ በጣም እንደምትረዳን ተስፋ እናደርጋለን ብሎ ሲለውም አሁን አደርገዋለሁ ሁሉንም ነገር እና በተግባር ነው ማሳያችሁ ሲለው ለማንኛውም ዳግም ራስህን በጥንቃቄ ነገሮችን ሁሉ ለማራመድ ሞክር ብሎት እንግዲህ ይሰነባበታሉ። ኤሚም እንግዲህ ሁሉንም ነገር ከሰማች በኋላ ቁጭ ብላ እያለች ናሆም ይሄዳል። ኤሚ እንዴት ነሽ እህቴ ሲላት እሷም ደህና አይደለውም ብላ ትለዋለች። አሁን ላይ ምን ሆነሽ ነው ሲላት እሱም ደግሞ አሁን ከሆስፒታል ነገሮች ሁሉ ተስተካክለዋል፣ ከአምራን ጋራ እዛ ትሄጃለሽ ብሎ ይላታል። እኔ ከዚህ ሴጣን ጋራ በፍጹም የትም አልሄድም፣ የአምራንም ጎማሮ ደግሞ በፍጹም አልቀበልም፣ ደውለህ ንገራት ብላ ትለዋለች። ለምን እንደዚህ ትያለሽ? ለምንድን ነው እንደምታስጨንቀኝ ትንሿ እህቴ ብሎ ሲላትም የድርጅቱን 80% ልትሰጧት እንደተስማማችሁ ሰምቻለሁኝ። ይሄን ደግሞ ከየት ሰማሽ ሲላት እናንተ ሁለታችሁ ከኑሃሚን ጋር ቁጭ ብላችሁ ስታወሩ ሰምቻለሁኝ። ስለዚህ ደግሞ እኔ እናት አባቴን እደህነት ላይና እሉና ላይ ጥዬ ማለፍ አልፈልግም። ይሄን ነገር ደግሞ በፍጹም ታደርገዋለች ብላችሁ እንዳታስቡት። አባቴ የልጅነቱን ወዙን ማንነቱን የገበረበት ነው። ይሄ ቤትና ደግሞ ሆቴሉን ታውቃለች ያክስታችን ነው። ስለዚህ እነሱ ሜዳ ላይ ጥዬ በፍጹም እንትን ልል አልችልም። ልጁን በግዳጅ አስወርዳችሁታል። እኔ ደግሞ ከበሽታው በፊት እኔ ራሴን ይሄንን ነገር አድርጌ ብላችሁ ካላችሁኝ ለራሴን አጠፋለሁ ብላ ጥላው ነው እንግዲህ እየተነሳችሁ። እሱም እጅግ በጣም ነው የደነገጠው።
ናሆምም አምራንን ያገኛትና ድንጋይ ጊዜ የሰጠው ድንጋይ ብሎ ሲላትም እሷም ብለ ከድንጋይ ጋራ ታወዳድረኝ ጀመርኩ ወይ እንደውም እንኳን ካንተ ጋር ያላወዳደርከኝ ብላ ስትለውም እሷም ደግሞ እና ኤርሚያስም አሁን ላይ እኮ ድንጋይ ቤት ይሰራል፣ በጣም ብዙ ነገር ጥቅም አለው፣ አንቺ ግን ያውንሽ ምንም ነገር የማትለወጪ ድንጋይ ነሽ ይላታል። ካንተ ጋራ ያላወራረድኩት ሂሳብ እንዳለኝ ታውቃለህ አይደለም ወይ ብላ ስትለውም እሱም ስለ ጽንሱ ከሆነ እንትን ያልሽኝ እግዚአብሔር እየቀረ ይበለኝና እንጂ እና አሁን ከአንቺ ልጅ አለመኖሩ እጅግ በጣም ደስ ብሎኛል። ምክንያቱም አንቺ ለእናት እንኳን ራሱ ብቁ አይደለሽም ይመስለኛል ሲላትም ምን ነው ልትሰድበኝ ነው ወይ የጠራኸኝ ትለዋለች። እሱም ስለ ኤሚ ስላስጨነቀው ሲጠይቃት እንግዲህ አሁን አንተ ስለምትወዳት ጓደኛ ሁሉንም ነገር ለመክፈል ዝግጁ ነክ መስዋዕት ብላ ትለዋለች። አዎ የምትፈልጊውን ነገር አደርግልሻለሁ፣ ምንድን ነው የምትፈልጊው አንቺ በዚህ የምትስማሚ ከሆነ ብሎ ሲላትም እሷም ደግሞ መኪናህን እፈልገዋለሁ፣ እናም ደግሞ ባንክ ቤት ያለውንም ብርክን በሞላ በአጠቃላይ ናሆም የጎደለውን ብር ከሞላ ክልኝ ስትለው ማለት አንቺ ምንድነው አስተሳሰብሽ እኔንም ደሃ አድርገሽ ጎዳና ላይ አንቺ እንድወጣ ነው ወይ ፍላጎትሽ ብሎ ሲላትም ይሄን ካደረክ እንስማማለን ብላ ትለዋለች። እሱም በጣም እየተናደደባት መኪናውን እንግዲህ ይሰጣታል አሳልፎ። ኤርሚያስም በጣም አዝኖና ተግዞ መንገድ ላይ ቆሞ እንግዲህ በረንዳ ላይ እስከምትወጣ እሷን እየጠበቃት ነበረ። ኤሚ ትወጣለች ብሎ በአጋጣሚ እንግዲህ ናሆም መንገድ ላይ ወጥቶ ያየዋል። ምንድነው እዚህ የምትሰራው ብሎ ሲለውም አሁን እኔ ለመታክ ነው የመጣሁት ብሎ ሲለውም አንተ አሁን የፈለግከውን ማድረግ ትችላለህ፣ ግን አሁን መሳደብ ምንም ማለትም መታገልም ሁሉንም ነገር አቅቶኛል ብሎ እያለቀሰ ሲሄድ ናሆምም አንተ ብቻ አይደለክም የደከመክ፣ እኔም ለቀልድ ብዬ ነው እንጂ እኔም ደክሞኛል ሰልችቶኛል ብሎ ይለዋል። ኤሚ ታዲያ ለምንድን ነው ዛሬ በረንዳ ላይ ያላየኋት ያልወጣችሁ ብሎ ሲለውም እኔ እንጃ ለምን እንዳልወጣች ብሎ ይለዋል። እናም ስቅስቅ ብሎ እያለቀሰ በስተመጨረሻም እንግዲህ ናሆምም አሁን በሩቅ የምትናፍቃትን የምትወዳትን ጓደኛህን አሁን በቅርብ ሆነ እንድታያት ፈልጋለሁኝ ና ወደ ቤት እንሄድ ብሎ ይለዋል። እሱም ማመን አቅቶት በጣም እያለቀሰ እንግዲህ እሱ ምቅፍ ያደርገውና ወደ ቤት ይዘውት ይሄዳሉ። ኤሚም እሱን ስታይ በጣም ነው የተናደደችው። በዚህ አመካኝታችሁ እኔ ሕክምናውን እንዳደርግ ነው ወይ የፈለጋችሁት ብላ ትለዋለች። እናም ቁጭ ብለው ሲያወሩ ምንድን ነው የፈለገችው አምራን ብሎ ሲጠይቅ የድርጅቱን 80% እንደምትፈልግ ይነግሩታል። እሱን በጣም ይደነግጥና እኔም እኮ ይህንን ለማንም አልነገርኩም፣ መኪናዬንም ወስዳለች እና ግን በእርግጥ ስሙን አላዘዋወርኩላትም ብለው ይላል። እና ኤሚን በጣም ነው እንግዲህ እየተበሳጨች ያለችው። ምክንያቱም በፍጹም ይህንን እንዲህ ካደረገች ጥሩ አይደለም እያሉ ነው። እሱም የኤርሚያስም ይሄ ነገር በጣም ሊሆን አይችልም በፍጹም ብሎ ይላል። ናሆም ግን ምንድነው የምትለው እሷ መታከም አለባት እያሉ ነው የሚገኙት እንግዲህ ይመስለኛል። ግን ሌላ ሰው ጎማሮ የሚገኝ አሁን ላይ ሰራተኛዋ ራሱ ወደዛ ስለምትመጣ ናሆም በአቃትም የናሆም እናት ናት እንግዲህ ከእሷም ሊገኝ ስለሚችል አምራን መንገድ ላይ ነው የምትወድቀው። ምክንያቱም እንዴት ተጎረረችበት ነገር ላይሳካላት ይችላል ብዬ አምናለሁ። የወይዘሮ ዝናሽም እንግዲህ አምራን ልጠይቃት ሄዳ እሷም በጣም አመሰግንሻለሁ ብላ አመስግናት እናም ኤሚንም አደራ ሰጥታት ሰራተኛዋንም ወደዛ እንድታስገባት እንግዲህ ፈቅዳላታለች። ደስ በሚል ሁኔታ እሷም ደስ ብሏታል። ዳግም አባቴን እንዴት አድርጌ ነው የማስወጣው? እውነቱን እንዴት ነው እንዲነግረኝ ማድረግ የምችለው? አባቴ አንተ ሰው ገለካለሁ ብዬ በጠይቀው ይሄ ነገር ደግሞ ላያምነኝ ይችላል። እሱ ደግሞ መጠጥ የሚሆንለት ሰው አይደለም። ስለዚህ በመጠጥ አታልዬ እያጠጣሁት እኔ ሳልጠጣ እሱ እንዲጠጣ አድርጌ እንዲያወራ አድርገዋለሁ ብሎ ያስባል። በጣም ብዙ ነገሮችን ካሰበና ካወረደ በኋላ በመጠጡ ከራሱ ጋር ይስማማና አባቴ ቆየህብኝ እኮ ቶሎና ብሎ ይለዋል። እሱም በጣም በፈገግታ አባቱ ይመጣል። እንዴት ነክ ልጄ ምናምን ብሎ ሲለውም ተራራቅን አይደለ እኔም እኮ እዛ ቤት ውስጥ ትጅግ ለረጅም ጊዜ ሆነን ሳንገናኝ ብሎ ይለዋል። ምን ይደረጋልና እስኪ ልጅ የስናፍቀኸኛል ብሎት እንግዲህ አሁን አንተ መጠጥ እንድትጠጣ አዘጋጅቼልካለሁ ይለዋል። እና እናንተም ጠጣ
እኔም ልጠጣ ሲለውም እኔ ያው መጠጥ ብዙም እንደማይሆንልኝ ታውቃለህ፣ ግን አንተ በጣም ስለምትወድ ነው የጋበዝኩት ብሎት ይለዋል። በሚገርም ሁኔታ እሱ መጠጡን እየጠጣ እያለ የዛለታ ማታ ምን እንደተከሰተ እንዴት ልጁን እንደገደለው እራሱ ሙሉ ለሙሉ ነው እንግዲህ የነገረው። ዳግምን በጣም ደንግጦ ነው ፓርቶዝ ላይ ያለቀው። ዳግም በሚገርም ሁኔታ ለሀቅ የቆመ ልጅ ነው። እነ ወይዘሮ ዝናሽን ለማስፈታት ያልተሯሯጠው ያላደረገው ነገር የለም። አሁን ላይም ደግሞ ምንም ሰው አሁን አባቱ ወይም እናቱ ወንጀል ቢሰራ ይደብቅለታል እንጂ በፍጹም አሳልፎ ለሌላ ሰው አይሰጥም። እሱ ግን የበላሁትን እጅ በፍጹም አልነክስም ብሎ ለነ ወይዘሮ ዝናሽ ፍትህን ለማሰጠት ነው የሮጠ ያለው። እናም በቅርብ ይፈታሉ ብዬ ተስፋ አለኝ። አምራን ግን የሕክምናው እራሱ ኤምቢ ስላለች ከሌላ ሰው ተገኝቶ እሷ ሜዳ ላይ የምትቀር ይመስለኛል። እናንተ ማሰብ አስተያየታችሁን፣ ግምታችሁን በኮመንት ላይ አሳውቁኝ። በሌላ ቪዲዮ እስከምንገናኝ ባይ ባይ።